በትግራይ ኮሙኒኬሽን ጉዳዮች ጽህፈት ቤት የተሰጠ ወቅታዊ መግለጫ የትግራይ ኮሙኒኬሽን ጉዳዮች ጽህፈት ቤት የኢትዮጵያ ፕሬስ ኤጀንሲ የትግራይ ህገ መንግስታዊ ግዛት ወደ አማራ ክልል በማካለል ዛሬ ሚያዝያ 1 2017 ዓ.ም በትግርኛ ቋንቋ ያሰራጨውን የተሳሳተ ዘገባ የሚያወግዝ መግለጫ አውጥቷል። ጽህፈት ቤቱ በመግለጫው የኢትዮጵያ ፕሬስ ኤጀንሲ የትግርኛ ቋንቋ ክፍል ዛሬ ሚያዝያ 1 2017 ዓ.ም ባሰራጨው ዘገባ የአማራ ክልል ሁለት ዞኖች የሚያገናኝ የጎንደር ሕሞራ የመንገድ ፕሮጀክት እየተጠገነ መሆኑን በመግለጽ ሕሞራ የአማራ ክልል አካል አድርጎ በማቅረብ ህገ መንግስታዊ ጥሰት በመፈጸም ከሙያ ያፈነገጠ ዘገባ መስራቱ የሚወገዝ ነው ብለዋል። ይህ ተግባር ተራ ዘገባ ሳይሆን ሆን ተብሎ የትግራይ ህገ መንግስታዊ ግዛት ለአማራ ክልል አሳልፎ በመስጠት የኢትዮጵያ ፕሬስ ኤጀንሲ ግልጽ ህገ መንግስታዊ ጥሰት መፈጸሙን የትግራይ ኮሙኒኬሽን ጉዳዮች ጽህፈት ቤት በመግለጫው ኮንኗል። ይህ ኃላፊነት የጎደለው ተግባር የፕሪቶሪያን ስምምነት በቀጥታ የሚጻረር ፍጹም ተቀባይነት የሌለው በመሆኑ በአፋጣኝ እርምት እንዲደረግበት መግለጫው አሳስቧል። የኢትዮጵያ ፕሬስ ኤጀንሲ በትግርኛ ቋንቋ ያቀረበው ኃላፊነት የጎደለው ጸባጫሪ ዜና ዘገባ በአፋጣኝ እንዲያርመውና ይህንን ዘገባ ባሰናዱ አካላት ላይም አስተማሪ እርምጃ እንዲወሰድ የጠየቀው መግለጫው የፌደራል መንግስትም እንዲህ አይነት ህገ መንግስታዊ ጥሰት ለፈጸሙ አካላት ህጋዊ እርምጃ እንዲወስድባቸው ጥሪ አቅርበዋል።